አንድ ነገር እንገራቸው ነው አልንገራቸው? በቃ እንገራቸው። ነበር ከነገ ጀምሬ ላልኖር እችላለሁ። ወደ ኢትዮጵያ ልገባ እንዳገብ ላለመመለስ ከነገ ጀምሬ ላይ ልንገባ ይመስላል። ከዚህ ቦታ አልለቅም ኢንሻአላህ። አላህ ካለ የሆነ ጊዜ ልንገባ ይችላል። ዛሬ መጨረሻ እንቅራ ትንሽ አይነ ወይስ ወደ ኢትዮጵያ ገና አልመጣህም እንዴ? ማታ ትናንት ተመለስኩኝ ከኤርፖርት፣ ከዚህ ከዱባይ ኤርፖርት ያልጨረስኩት ነገር ነበር። ያ አላህ እነዚህ ጀማዎች አየር ይዟል ማለት ነው። ግን እዚህም ከመጣ በኋላ ትሪቀንም አይደል? ከዛ አየሩን እንለቀዋለን። አብሽር ኢትዮጵያ ኔትወርክ ያን ያክል አይመስለኝም። ከዚህ በፊት ብዙ ጊዜ ለመግባት ሞክሬ ደካማ ብዙ አያስጠቀምም። ጀመር አድርጎ ሲያቋርጥና ደግሞ በትምህርታችንም ይሰራል ኢንሻአላህ። አብሽር በቃ እሺ፣ ወደ ትምህርቱ እንመለስ። ስለናፈክ ነው። ሰላም ነው በሊበሪ ብዬ ነው ኢንሻአላህ። ጀዛከላሁ ኸይር ወበረከላሁ ፊኩም። ከኖትላ ኡስታዝ እንዴት ናችሁ? ኡስታዞች ሰላም ወራህመቱላሂ ወበረካቱ። አህላን ደህና ነህ ኡስታዝ? ደህና ነኝ ወላሂ አልሐምዱሊላህ። አላህ ይጠብቅህ ያ ረቢ ኢንሻአላህ። ፖስት ሁሉ የመጡ ምን ሆኖ ነው ምናምን ነገር ሲሉ ነበርና እንኳን በሰላም ተመለስክልን። ጀዛኩሙላህ ኸይረል ጀዛ። እኔ የምለው ኡስታዝ እንትን ማለት መነጽር ብትጠቀም የተሻለ ነው። ብዙ ጊዜ ኢንፌክሽንም ምንም እንትን ያማልና ሰርጀሪው እሱን ነገር ብታደርግ ቢያንስ ይሄ ምንድነው ብሉ ላይት ከተር ነው ይባላል። እሱን እንትን መቋቋም የሚችል ኢንሻአላህ ኢንሻአላህ ሰሚዕና ወአጣዕና ያ ከረማኩሙላህ ጀዛኩሙላህ ኡስታዝ አላህ ይጠብቅህ። ያላ ወደ ደርሳችን ማሻአላህ ቃል በተግባር አላህ ይጠብቅህ ያ ረቢ አላህ ያክብር። እሺ ጥያቄ ያላችሁ ሰዎች ካላችሁ መቀጠል ትችላላችሁ። እንደ ኢብሮ ተበርቼ ሰላም ኢብሮ ኧረ ኢብራሂም የለም። የኢትዮጵያ ኔትወርክ ደካማ ነው መሰል አይደለ ኢብሮ? እሺ አይሰማችሁም አይደለ? ከኔ መሰለኝ ግን አይሰማም። ሰላም አለይኩም ሰላም አለ። ወአለይኩም ሰላም ወራህመቱላህ። ሀይሽ ቦስ ኮፍያ በጣም ነው ወላሂ ረስም ይላል። እንዴ በጣም ይመቻል ኮፍያ። ስለ ብድር ልጠይቅህ። ስለ የትኛው ብድር? የማይክሮፎን አምጣ እስኪ እንቅራበት። ቃለ ኢኒ ዐብዱላሂ አታኒ አልኪታብ እንበል ትንሽ የመጨረሻ ነገር ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አልጋ ልብስ ምን ከለር ነው የሚመችህ? ምን ላንተ ፈለግ? ጥያቄ ጠይቅ ነበር ስለ ብድር ተበድሬ ነበርና ሐራም ነው። እሺ ይሄ ብድር አትበደር ጥሩ አይደለም። ከ9 ዓመት በፊት ማለት ነው ሳውዲ ያለሁኝ ከጓደኛዬ ላይ 3000 ድርሃም ተበድሬ ነበረ። እውነት ነው ሪያል ማለት ነው፣ ሳውዲ ሪያል እውነት ነው። እሺ ከዛ ከ9 ዓመት በፊት ማለት ነው። እሺ ባይ ከዛ አሁን ልመልስላት ፈልጌ እሷ የምትለኝ አሁን ባለው ምንዛሬ ኖርማል የሰጠው 3000 ሪያል ስለሆነ 3000 መልሺ ነው የምትለኝ። እኔ ደግሞ መጀመሪያ ስታበድሪኝ ባለው ምንዛሬ ልመልስልሽ፣ እሷ ደግሞ አይደለም አሁኑ አምጪ የሰጠው 3000 ስለሆነ 3000 ነው ያለችኝና ክርክር ተፈጥሮ እንትን ልበልክ ብዬ ነው ጠይቅ ብዬ ነው። ሐቀኛ ናት ማለት ነው ልጅቷ አይደለ? ማለት መመልስላት የሰጠችኝ 3000 ድርሃም ነው መመለስ ያለብኝ ወይስ ምንዛሬው በኢትዮጵያ አድርጌ በድሮ መመለስ ያለብኝ?
አሁን ባለው 3000 ሪያል ለብድራሽ ከሆነ 3000 ሪያል ነው የምትመልሽላት ዛሬ ራሱኑ ማለት ነው። እንደስኪ استاكدوا ብሩ ሪያሉን በሪያሉ ነው መልስላት ማለት ነው አይደል ኡስታዝ? قال إني عبد الله آتاني الكتاب وجعلني نبيا እንዲ ቦስ ሰላም ቀራኩ። እሺ ሰላም ነው፣ እንዴት ነህ? እግዚአብሔር ይመስገን። አንድ ጥያቄ ጠይቅ። እሺ ጥያቄ ምንድን ነው? ጥያቄ ምንድን ነው? ጥያቄ ኦኬ እንትን በእናንተ በኩል ያለውን አስተምሮት ለማወቅ ነውና አሁን ለምሳሌ አዳምና ሔዋን ከተፈጠሩ በኋላ ምድር ላይ ተሰርተው ወደ ገነት ገቡና የሆነ ስህተት አጥፍተው ከገነት ወጡ አይደለ? እንትኑ ትምህርቱ በእናንተም ተመሳሳይ ነው ከኛ ጋር እዚህ ጋር በእናንተ እንዴት ነው? እስኪ ከኛ ጋር እንደዛ ነው ያለው ነገር። ከእናንተ ጋር እንደ ክርስትና እንዴት ነው? አዳምና ሔዋን ለምንድን ነው አዳምና ሔዋን ይሄ ጥንተ አብሶ ምናምን የሚባለው እንትኑ ለመጠየቅ ነው ምናምን የሚለው እሱን ኮንሴፕት ለማምጣት ፈልጌ ነውና እኛ የምንለው እነሱ በሰሩት ኃጢአት ከገነት ተባረን ወጣንና ከዛ ክርስቶስ እስኪመጣ ድረስ ገነት ዝግ ነበረች በእኛ አስተምሮት። የሁሉም ከሱ በታች ያሉትን እንድንድን ክርስቶስ መምጣት እንድንድን ማለት ያው ገነት ተቆልፋ ተዘግታ ስለነበረች ከዛ ሰዓት ጀምሮ ክርስቶስ መጥቶ አዳነን እንላለን። እናንተ በእናንተ አስተምሮት ደግሞ የእንትን ምድር ጥንተ አብሶ ምናምን የለውም ነው የሚለው አይደል? ወይም ደግሞ ኃጢአት አይተላለፍም ምናምን አይደል? ኦኬ አሁን ያጠፉት መቼም ከገነት መውጣት ቅጣት ነው አንድ፣ ወይም ደግሞ የሆነ ቅጣት ወይም ደግሞ ብቻ ቅጣት ነው ከገነት መውጣት ማለት ነው አይደል? ያጠፉት እንግዲህ በእናንተ አስተሳሰብ አዳምና ሔዋን ከሆነው አዳምና ሔዋን ከተባረሩ በኋላ ልጆቻቸው ለምን ወደ ገነት ተመልሰው ለምን አልቀጠሉም ነበር? ችግር ከሌለው ማለት ነው። የክርስቶስ መምጣትና መዳን የሚለው ኮንሴፕቱ የመጣው ክሊር ነው ወይስ እንዴ? እዛ የነበሩት አዳምና ሔዋን ናቸው፣ እኛ አልነበርንም። እዛ የነበሩት አዳምና ሔዋን ናቸው፣ እኛ እዛ አልነበርንም እኮ። እነሱ መጀመሪያ ለምን አልተመለስንም ነው እኮ። እኛ ጥፋት ስለተዋረድን ስጋችን ለዛ አግባብ ስለማይሰጥ ነው ያልተመለስነው ብዬ ነው የማስበው። ምክንያቱም እዛ አልነበርክም ሲጀመር። አምላክ አላህ የሚቀጣው ማንን ነው ከተባለ ኃጢአት ያደረጉ ሰዎችን ነው። ኃጢአት ያላደረጉ ሰዎችን ወላጆቻቸው ኃጢአት አድርገዋልና ኃጢአት በልጆቻቸውም ላይ ይተላለፋል ብሎ እግዚአብሔር ይህንን ሕግ ለእናንተ ይሄ እምነታችሁ መሰረት ሆኖ መገኘቱ ትልቅ ስህተት ነው። አምላክ ሰዎችን እንደ ኃጢአተኛ የሚቆጥራቸው የከለከለውን ትእዛዝ ሲተላለፉ ጊዜ ብቻ ነው እንደ እስልምና ያየህ። እኛ ደግሞ ይዛኔ አልነበርንም፣ አልተፈጠርንም። ስለዚህ ተፈጥረን ኃጢአትን ከልክሎና አምላክ የዛኔ ብንተላለፍ እንደ ኃጢአተኛ እንቆጠራለን። አዳምና ሔዋንን ፈጠራቸው፣ ከለከላቸው። ኃጢአት ማለት ትርጉሙን ታውቃለህ? እስኪ ንገረኝ። ካላወቅን እኔ እነግርሃለሁ፣ ችግር የለውም። የኃጢአት ትርጓሜ ምንድን ነው እንደ ክርስትና? ኃጢአት ማለት የእግዚአብሔርን ትእዛዝ አለመፈጸም። በጣም ጥሩ። ኃጢአተኛ ማለት ከትእዛዝ ውጭ ኃጢአተኛ ማለት ከትእዛዙ ውጭ የፈጸመ ሰው። በጣም ጥሩ። አየህ አይደለ? ይሄን ለማለት ደግሞ አንድ ኃጢአተኛ መኖር አለ፣ ግለሰብ መኖር አለበት። ሁለተኛ የተከለከለው ደግሞ ክልከላ ነገር መኖር አለበት። ይህ ደግሞ ማንን ነው የሚመለከተው ብለን ስናይ
አዳምና ሔዋንን ነው። እነሱ ግለሰቦች አሉ፣ የተከለከሉት ነገር አለ። ይችን የዛፍ ፍሬ እንዳትበሉ ተብለው ተከልክለዋል። ያንን መተላለፋቸው ኃጢአተኛ ያሰኛቸዋል። እኛ እስከተባለ የዛኔ ገና አልተፈጠርንም። አየህ አይደለም? ነገር ግን የአዳምና ሔዋን ልጆች ናችሁ በማለት ገና ያልተፈጠሩ አካሎችን እንደ ኃጢአተኛ መቁጠር ይሄ ኢፍትሐዊነት ነው። ገብቶሃል አይደል? አምላክ አላህ በቁርአን ላይ ሲናገር ወላ ተዚሩ ዋዚረቱን ውዝረ ኡኽራ ይላል። ማንም ነፍስ የሌላን ነፍስ ኃጢአት አትሸከምም ብሎ ይናገራል። ኢነ አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አስአቱም ፈለሃ ይላል። መጥፎን ስራ ብትሰሩ ያ መጥፎ ስራ በእናንተ ላይ ብቻ ነው። ክፉን ስራ ብትሰሩ ማነው መልካምን ብትሰሩ ደግሞ ያ መልካም ለእናንተ ነው እያለ አላህ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል። ለሰው ልጅ ከሰራው ውጭ ሌላ የለለትም እያለ ይናገራል። መን ዓሚለ ሷሊሐን ፈሊነፍሲሂ ወመን አሳአ ፈዐለይሃ ይላል። መልካምን ስራ የሰራ ያ ለራሱ ብቻ ነው፣ ክፉን ስራ የሰራ ደግሞ በራሱ ላይ ይሆንበታል እያለ ይናገራል። አየህ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ የመጀመሪያ አባትና እናቶቻቸው አዳምና ሔዋን የኔን ትእዛዝ ተላልፈዋልና እናንተም ራሱ ከእነርሱ ልጆች ናቸውና የመጣችሁት እንደ ኃጢአተኛ ቆጥራቸዋለሁ አላለም። ሁሉም ሰው ሲወለድ ንጹህ ነው። ኃጢአትን ሲያደርግ ጊዜ ኃጢአት ማለት አምላክ በነቢያት በኩል ትእዛዛትን አውርዶ ያን ትእዛዝ የተላለፈ ነው እንደ ኃጢአተኛ የሚቆጠረው። ያየህ፣ ያን ለማድረግ ራሱ ብዙ መስፈርቶች አሉት። ለአቅመ አዳም ልጁ መድረስ አለበት፣ ለአቅመ ሔዋን መድረስ አለባቸው። ንጹህ አይምሮ የሆነ መሆን አለበት፣ እብድ መሆን የለበትም። እብድ ከሆነ እንደ ኃጢአተኛ አይቆጠርም ኃጢአትን ቢያደርግም። አየህ፣ ለአቅመ ሔዋን ያልደረሱ ለአቅመ አዳም ያልደረሱ ህፃናት ልጆች ኃጢአትን ቢያደርጉ እንደ ኃጢአተኛ አይቆጠሩም። ምክንያቱም በዚያ ቅጽበት እነሱ የኃጢአትን ኃጢአትነት የጽድቅን ጽድቅነት አያውቁምና። ስለዚህ ይህ ነው በእስልምና ላይ ያለው ትልቅ ደስ የሚለው ነገር ምንድን ነው? አምላክ በወላጅህ ስም እንትን አንተን አይፈርድብህም። ወላጅህ ራሱ ይጠይቃል ራሱን ችሎ። አንተ ደግሞ የነቢያት ትምህርት አስተምሮ ደርሶ ለአቅመ አዳም ደርሰህ ንጹህ አይምሮ ኑሮ አልቀበልም አሻፈረኝ ካልክ ብቻ ነው እንደ ኃጢአተኛ የምትቆጠረው። ይህን ይመስላል። ኦኬ እሺ፣ ቴንክ ዩ። ግን እዚህ ጋር አዳምና ዮሐን ከገነት ወደ ምድር መባረራቸው ቅጣት ነው ቅጣት አይደለም? አንደኛ ነገር እሱን ጥያቄ ልጠይቅ። እንደ ቅጣት አይደለም የሚታየው? ምክንያቱም እኔ ቅጣት ነው ብዬ ነው የማስበው። አንደኛ ከገነት ወደ ምድር መምጣት እንደ ቅጣት ብዬ ነው የማስበው። ገነት ላይ መኖር ደግሞ ያው መታደል ነው። አሁን እነሱ እኔ እዚህ ጋር ሎጂካል ለመሆን እየሞከርኩ ነው እና እነሱ ምድር ላይ ከመጡ በኋላ ሲወልዱ የአዳም ልጅና የሔዋን ልጅ ሰምሃው በእነሱ ምክንያት እዚህ ምድር ላይ መጥተዋል። አሁን ኮንሴፕቱም ዲቴል ብዙም ስለማላውቀው የኃጢአት ውርስ የሚለው በእኛ በኩል ያለውን ማለት ዲቴል ስለማላውቀው፣ ግን እዚህ ጋር የሚታየኝ ምንድን ነው እነሱ ምድር ላይ መጥተዋል። ምድር ላይ መቀመጥ እኔ ኮንፈርት አይሰጥም። ከገነት ስለማይበልጥ ገነትን የሚያክል ነገር ስለሌለ አዳምና ሔዋን ልጅ ሲወልዱ እነዛ ልጆች የኃጢአት ወይም ደግሞ እነሱ አዳምና ሔዋን የፈጸሙት ችግር ከሌለባቸው አላህ ወይም ደግሞ ፈጣሪ እነዛን ልጆች ወስዶ ገነት አስቀምጦ የእነሱን ዘርዛ ማስቀጠል ይችል ነበር። ከዛ ከእነሱ ደግሞ ሲያጠፉ መልሶ በእነሱ ጥፋታቸው መልሶ ያባራቸው ነበር። ግን እዚህ ጋር ምንድን ነው የተፈጠረው? አንዴ አዳምና ሔዋን አባረራቸው። ከዛ መሬት ላይ ሰዎች ይኖራሉ። ግን መሬት ላይ የኖሩበት ምክንያት ደግሞ እንዲኖሩ ያደረጋቸው ምክንያት ማን ነው ሲባል እዚህ ጋር አዳምና ሔዋን ነው ማለት ነው። ይሄ ዳት ሚንስ የሆነ ሪሌሽን አለው። የእነሱ ኃጢአት ኮዝ አድርጎናል እኛ እዚህ እንድንኖር ማለት ነው። አላደረገ ምንም ከአዳምና ከሔዋን ጋር የሚያየ ቅጣት አይደለም የምትለው ኢብራሂም፣ ቅጣት ነው። አላህ በቁርአን ላይ ተናግሯል። አላህ ሱብሓነሁ ወተዓላ ከበላህ ትወጣለህ ወደ ምድር ትወርዳለህ ብሎ ቅጣት ነው። እሱ ቅጣት አይደለም ብለህ ነገራችሁ ካለ ተሳስተዋል። የፈጠረውም ለምድር ነው። ለምድር ሆኖ የሚሆነው ግን ሰበብ አለው። ሰበቡ ምንድነው? ትእዛዝን መተላለፉ ነው። ትእዛዝን መተላለፉ ከዚያ በኋላ ቅጣትን ያስከትላል። ገብታችኋልና ይህን ይመስላል። አላህ ስብሓነሁ ወተዓላ ከልክሎታል። አንተ ወዘውጁከል ጀና ወኩላ ሚንሃ ረገደን ሐይሱ ሽእቱማ ወላ ተቅረባ ሃዚሂ ሸጀራ ፈተኩና ሚነ ዛሊሚን። ይችን የዛፍ ፍሬ እንዳትቀርቡ ነፍሳቸውን ከበደሉ ትሆናላችሁ አላቸው። ነፍስን መበደል ኃጢአት ነው አይደለም? ኃጢአት ነው። ለዚህ ቅጣቱ ምንድን ነው? መውጣት። ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ።
እችን የዛፍ ፍሬ እንድትበሉ እንዳያደርጋችሁ ከበላችሁ ትወጣላችሁ እና የዛኔም ትቸገራላችሁ ምድር ላይ አላቸው። ያ ነው። እሺ አሁን ይሄ ነው ወገናችን። እሺ አንተ እየጠየቅ ያለሁ ከእምነት ውጭ ሆነህ ነው። እንደ ሎጂክ ብለህ አነሳ። ሲጀመር እምነትና ሎጂክ እኛ እዚህ የመኖራችን ምክንያት ኮዙ የነሱ ኃጢአት አይደለም ወይ ነው ጥያቄ። እንደሱ ከሆነ ስለዚህ እንደሱ ብሎ የሚያስተምረውን እምነት ይመዘናል። ይዛል እኮ እሺ አንድ ያታዳምጥም እንዴ? በእነሱ ኃጢአት ነው እዚህ የመጣ ነው ብሎ የሚያምን እምነት ካለ ያ እምነት ይመዘናል። እንደሱ ነው የሚሆነው። እናንተ እንደዚያ ብላችሁ ነው የምታምኑት አይደለ? በአዳምና በሔዋን ኃጢአት ምክንያት ነው የመጣ ነው ብለህ ነው የምታምነው አይደለ? እንደሱ ብለህ ነው የምታምነው። ሻሃዳ አለ መሰለኝ ኡስታዝ ኡሙ ጋር ይቅርታ። እሺ ኡሙ ኢልሃም ካለሽ ምትሽናሽ። እሺ አንዴ ነው አለስላም ተረጋጋ። ኡሙ ኢልሃም አለሽ? ሃሎ እሺ ካለሽ ሚቱን ማንሳት ትችላለሽ። እሺ ወአለይኩም ሰላም። ሰላም ነው። እሱ እንዴት ነህ? ዳኝ አልሐምዱሊላህ ሰላም ነው። አይ ይቅርታ እኔ በአላህ ያስገቡኝ ስራችሁ ላይ ጠይቃለሁና ያስገቡኛሉና እስቲ ሻሃዳ ልብዬ ያስገቡኛል ብዬና ጥያቄ ነበረኝ። ጥያቄ ነው። እሺ አንዴ ወርደሽ ታባ አድርግሽ ምንም እንዳትል ኮሜንት ላይ እሺ። እና አንተ በአዳምና በሔዋን ኃጢአት ምክንያት ነው እዚህ ምድር ላይ የመጣ ነው ብለህ ነው የምታምነው አንተ አይደለ? ሃሎ እንደሱ ብሎ ያስተማረህ ማን ነው? ኢየሱስ ክርስቶስ እንደሱ ብሎ ኢየሱስ ክርስቶስ አስተምሯል። በአዳምና በሔዋን ኃጢአት ምክንያት ነው ዛሬ ምድር ላይ የመጣችሁት ብሏል ክርስቶስ። አንተ የክርስቶስ ተከታይ እንደመሆነ አይ እኔ እሱ ላይ ይበል እርግጠኛ አይደለሁም፣ ግን ኦብቪየስ ነው ከሆነ የምናየው ነገር ነው አይደል እንዴ? እነሱ መጡኝ ያዚሁ ቀረን በቃ። ሃይማኖት ላይ እንደሱ ሎጂክ አያስኬድም ሆነ ወገናችን። እምነት ካለ ካላስኬደሽ በአንተ በኩል ያለው መረጃ ምንድነው የምትነግረኝ? በእነሱ ምክንያት አይደለም የመጣው ነው። በምንድን ነው የተገኘንበት? አዳምጠ አይደለ? ክርስቶስ አንዲት ቦታ ላይ እንደዚህ አላለም። የሚገርማችሁ ክርስቶስ አንድ ቦታ ላይ በአዳምና በሔዋን ኃጢአት ምክንያት ነው ምድር ላይ የመጣችሁት ብሎ አልተናገረም። ማን ነው እንደሱ ብሎ ያስተማራችሁ? ይሄን አስተምሮ ያስተማራችሁ አቤት ከየት እንዳመጣ ጠይቋቸው። ከየት እንዳመጣ ጠይቋቸው። አይደለም አዲስ ኪዳን ላይ ኢየሱስ ክርስቶስ አንዲት ቦታ ላይ ብሉይ ኪዳንም እንዲህ ብሎ ያስተማረ ነብይ የለም። ግን የክርስትና የእምነቱ መሰረት ነው። የሚገርም ናቸው። የክርስትና የእምነቱ መሰረት ሆኖ ሳለ መጽሐፍ ቅዱስ ላይ ግን ትምህርት የለም። እንደዚህ ብሎ ያስተማረ ነብይ የለም። ክርስቶስም አንዲት ቦታ ላይ እዚህ ምድር ላይ የመጣችሁት እናንተ ሰዎች የአዳም ልጆች በአዳምና በሔዋን ኃጢአት ምክንያት ነው አላላቸውም። ገብቶሃል? ከየት ነው ይሄን ያመጣችሁት? ማን ነው እንዲህ ብሎ ያስተማራችሁ? የክርስትና የእምነት መሰረት ይሄ ነው። ክርስትና እምነቱ ስህተት መሆኑን ከዚህ ነው የምትረዱት። የክርስትና የእምነት መሰረት ምንድን ነው? እዚህ ምድር ላይ የመጣ ነው እኛ ሰዎች በአዳምና በሔዋን ኃጢአት ምክንያት ነው። ስለዚህ እንዳለ በዚህ ምክንያት ኢየሱስ ክርስቶስ ስጋን ለብሶ ሊያድነን መጣ ምናምን አይነት ይሄ ነው የእምነቱ መሰረት። ክርስቶስ እንዲህ ብሎ አስተምሯል ወይ? እኔ በአዳምና በሔዋን ኃጢአት ምክንያት ስለመጣችሁ ለዚያ ነው የመጣሁት ምናምን ብሎ አላለም። በፍፁም አላስተማረም። ስለዚህ ይሄ እምነት ስህተት ነው ነው። በዚያ እምነት ላይ ያላችሁ ሰዎች ይሄ ስህተት ነው። አንዲት ቦታ ላይ ክርስቶስ እንዲህ ብሎ አላስተማረም። ይሄ ነው። አይ እሺ በአንተ በኩል ያለውስ ምንድነው ምክንያቶች? እዚህ የተገኘንበት ምክንያት ምንድነው? እሺ መልካም። እሺ አዳምጥ። ከመጀመሪያው አምላክ አላህ Subhanahu Wa Ta'ala ሲፈጥረን ይናገራል። የመጀመሪያ አዳምን አላህ ሲፈጥረው ከመፍጠሩ በፊት ምን አለ? وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون على أملاك الله أدامن كمفتر وفيت لملائكتوش اندي علاشه وإذ قال ربك للملائكة محمد هوي نيجي أملاك الله لملائكتوش من دي بالكون جزي أستوصاله إني جاعل في الأرض خليفة أني بمدر لا تتكي لا درجنا ولا أملاك الله تتكي بلو أدامننا هوانا عندهم دقمو تولدو تشاشور مالتنا لذلك زي ملائكتوش قالوا أتجعل فيها من يفسد فيها ويسفك الدماء برصاب بمدر لا يميات أفان عندهم دقمو دمن يميافس
የሆነን አካል ተተኪ ታደርጋለህን ብለው ጠየቁ። ወነሕኑ ኑሰቢሑ ቢሐምዲክ ወኑቀዲሱ ለክ ቃለ ኢኒ አዕለሙ ማ ላ ተዕለሙ። እኛ ደግሞ አንተን የምንቀድስህ የምናመሰግንህ የምናጠራህ እያለን እንዲህ አይነቶችን ለምን ትፈጥራለህ ብለው ጠየቁ። ምክንያቱም እነሱ የመሰላቸው ምንድነው? አጠቃላይ ከአዳም የሚነሱ ልጆች ሁሉ አጥፊ ብቻ ነው የመሰላቸው። አላህ ደግሞ ቃለ ኢኒ አዕለሙ ማ ላ ተዕለሙን፣ እናንተ የማታውቁትን እኔ ያውቃለሁኝ አላቸው። ያ ማለት ከአዳም ዘሮች ምንም እንኳን አጥፊዎች ቢኖሩ ደም የሚያፈሱ ቢኖሩ ከእነርሱ መካከል ግን ነቢያትና ተከታዮቻቸው አሉ፣ እነርሱ አሉ ብሎ ይሄን ያሳውቃቸዋል። ኢኒ አዕለሙ ማ ላ ተዕለሙን። ከዚያም አምላክ አላህ ሱብሓነሁ ወተዓላ አዳምን ሰራው ከአፈር፣ ሔዋንን ከአዳም ጎን ፈጠራት። ታቻል ሔዋንን ፈጠራት። ይህ ነው። ከዚያ በኋላ አደም አለይሂ ሰላም እና ሐዋን በጀነት ኑሩ አላቸው። ከዚያች ከዛፏ ፍሬ እንዳትበሉ አላቸው። እነርሱም ያችን የዛፍ ፍሬ በሉ፣ የዛፏን ፍሬ በሉ። ከዚያ በኋላ ወደ ምድር ውረዱ ተባሉ። ይሄ ነው የሆነው። የሰይጣን ድርሻ በዚያ ላይ ምን ነበር ከተባለ ከመጀመሪያው ጀምሮ ሰይጣን አማጺ አልነበረም። እንደሚታወቀው የአምላክን ትእዛዝ የሚጠብቅ ነበር። ነገር ግን ለአዳም ስገድ ተባለ፣ የሰላምታ ስግደት ማለት ነው። ያንን አልሰግድም ማለት ታቻል አልሰግድም በባለ ጊዜ አምላካችን አላህ ሱብሓነሁ ወተዓላ ወደ ምድር ውረድ አለው። እርሱም ወረደ። ከዚያ በፊት አዳምና ሔዋንን እንዲሰጡ አደረጋቸው። የአምላክ አላህ ሱብሓነሁ ወተዓላን ትእዛዝ እንዲያምፁ አድርጎ በዚህ ምክንያት ሆናቸው፣ ሰበብ ሆናቸው። ከዚያ ሁላቸውም ወደ ምድር ውረዱ ተባሉ። አዳምም ሔዋንም ሰይጣንም ወረዱ። ገብታችኋል አይደል? ከዚያ በኋላ እነርሱ ሁላቸውም እንዲወርዱ ተደረጉ ማለት ነው። ይሄን ይመስላል። እሺ ይሄ ነው ዳግም እንደገና የሚመለሱበትን ምክንያት አላህ ነገራቸው። ደግሞ አዳምና ሐዋን ምን አላቸው? አዳምና ሔዋንን ማለት ነው። ከዚህ ከሰማይ ውረዱ አላቸው። ቁልና እህቢጡ ሚንሃ ጀሚዓ፣ በሉ ሁላችሁም ወደ ምድር ውረዱ አላቸው። ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን። ከእኔ የሆነ አንድ ቀኑ መንገድ በሚመጣላችሁ ጊዜ ያን ቀኑ መንገዴን የተከተለ ሰው ፍርሃትም ሆነ ሐዘን የለበትም። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር። ነገር ግን እነዚያ የማወርደውን ቀኑ መንገድ የካዱና ያስተባበሉ እነርሱ የእሳት ሰዎች ናቸው፣ በእሳትም ውስጥ ለዘላለም ዘውታሪዎች ናቸው አለ። ይሄን ኪዳኑን አላህ ሱብሓነሁ ወተዓላ ለአዳምና ለሔዋን አሳወቃቸው። ከዚያ እነርሱም በቀኑ መንገድ ላይ ነበሩ አዳምና ሔዋን፣ እነርሱም ወደ ገነት ተመላሾች ናቸው ማለት ነው። ምክንያቱም ንስሐ አድርገዋል፣ ንስሐቸውን አላህ ተቀብሏቸዋል። በቀኑ መንገድም ላይ መርጧቸዋል፣ ሂደዋል። አዳምንም የመጀመሪያው ነብይ አድርገው አምላክ አላህ ሱብሓነሁ ወተዓላ መረጠው ማለት ነው። ይህን ይመስላል። እሺ ኦኬ እሺ። ግን ክሊር አልሆነልኝም። እኔ መልሴ ማለት የኔ አጭር ቀጥተኛ መልስ ብትመልስልኝ ደስ ይለኛል። ለዚህኛው ማለት ነው። ማለት ልክ አዳምና ሔዋን ሲወልዱ ልጆቻቸው ለምን ወደ ገነት አልተመለሱም? ልክ ለምሳሌ አንድ ኤግዛምፕል ለመስጠት ይሄንን ለማብራራት ማለት ኤግዛምፕሉ በጣም ክሊር ለማድረግ የኔን ጥያቄ ልክ የሆነች እናት ምሳሌው ከመጽሐፍ ቅዱስ አድርገሽ ችግር የለውም። ሎጂክ አይሰራም። ምሳሌህን ወይ ከመጽሐፍ ቅዱስ ወይንም ከቁርአን ደስ ካለ አድርግና አምጣ። ኦኬ እኔ ብዙም ከሁለቱም እንትን የለኝም። በቃ ካላወቅን ግን መልሱን የምታገኘው ወይ ከቁርአን ወይ ከመጽሐፍ ቅዱስ ነው። በክርስትና ላይ ያለውን እኔ ጥያቄ ነው እኮ እየጠየቅኩ ያሉት እንጂ ዲፌንድ እያደረኩ አይደለም። አንተ እኔ እየጠየቅኩ ያሉት ለምንድን ነው ያልተመለሱት የሚለውን አልመለስክልኝም እያልኩ። ምንድን ነው ያልተመለሱት የሚባለው? ገብተው የነበሩ ሰዎች ለምን አልተመለሱም የሚባለው ስለነዚያ ነው። ለምሳሌ አዳምና ሔዋን ለምን አልተመለሱም ብትል ትክክለኛ ጥያቄ። ምክንያቱም ነበሩበት። ለምን አልተመለሱም የሚባለው እንደ ሎጂክም የነበረበት ቦታ ላይ እንደገና ይሄ ሰው ለምን አልተመለሰም የሚባለው ያ ነው። ያልተፈጠረን አካል ለምን አልተመለሱም ሳይሆን የሚባለው እንዴት ነው ሊገቡ የሚችሉት ወደ ገነት ተብሎ ነው እኛን የሚጠየቀው። ገብቶሃል አይደለ? ለምን አልተመለሱም የሚባለው ከነበርክበት ቦታ ወጥተህ እንደገና ለምን አልተመለስክ የሚባለው ለእንዲህ አይነት አካል ነው። እኔ እናንተ እስከተባለ የአዳም ልጆች አልነበረም ሲጀመር እዛ እያልከው አልነበርንም። ስለኛ ምንድነው የሚባለው? እኛስ
ወደ ገነት ልንገባ የምንችልበት መንገድ ምንድን ነው ተብሎ ነው የሚጠየቀው። ይሄን አምላክ በነቢያት በኩል ሁሉ በየዘመናቱ እያወረደ በእኔ ያመነ ሰው እንዲሁም ደግሞ እኔ በነቢያቶች ላይ ያወረድኩትን እምነት እስልምናን የተከተለ ሰው እርሱ ገነትን ይገባል እያለ ስለኛ ደግሞ ተናገረ። አዳምና ሔዋን እስከተባለ የሚመለሱበትን መንገድ ነግሯቸዋል እያልከው ነው። ያው የቁርአን አንቀጽ አወራህ ነገርኩ። በቁርአን ላይ ውረዱ ሲላቸው ገና ከእናንተ ቅኑ መንገድን የጠበቀ ወደ ገነት ይገባል ብሎ ነገራቸው። እነርሱ መመለሳቸው የማይቀር ነው። እነርሱ አዳምና ሔዋን ይገባሉ። ምክንያቱም እነርሱን አላህ መሰከረላቸው፣ ንስሐ ቃል ሰጣቸው። ከወረዱ በኋላ ንስሐ አደረጉ፣ ንስሐውን ተቀበላቸው። ጭራሽ አዳም የመጀመሪያው ነቢይ አድርጎ አምላክ አላህ መረጠው። ነቢያቶች ደግሞ የገነት ናቸው። ቃል በቃል እሰጥሃለሁኝ ሐዲስ አዳም ጀነት ገቢ ነው። ነቢ ሰለላሁ ዐለይሂ ወሰለም አነቢዩነ ፊል ጀና አሉ። ነቢያቶች የገነት ናቸው አሉ። የመጀመሪያው ነቢይ ማን ነው ሲባሉ አዳም ነው ብለው መለሱ። ስለዚህ አዳም የገነት መሆኑ ያው ተረጋግጦለታል። ይህን ይመስላል። እኛስ ለምን አልተመለስንም ሳይሆን የሚባለው እንዴት ነው ገነት የምንገባው ነው የሚባለው። ለምን አልተመለስንም የሚባለው ወጥቶ ለነበረ አካል ነው። እኛ አልወጣንም፣ የወጣው አዳም ነው። እርሱ ደግሞ ተመላሽ መሆኑን አላህ አረጋግጦለታል። ይህን ይመስላል። እሺ ሌላ ጥያቄ ያለው ሰው አለ? ከላይ ማን ነበር? ቢንት ሰይድ ወይንም ከላይ ማን ነው? ዋቤ አላችሁ? ሰላም አለይኩም። ቴንክ ዩ። ለማንኛውም እሺ መልካም ቆይታ። ወአለይኩም ሰላም። እሺ ነበረኝ። ጥያቄሽ ምንድን ነው? ስላስገባኝ አመሰግናለሁ። ሰዎች ጋር ከኩዌት ኡምራ ማድረግ ይቻላል? በሄድ አዎ ይቻላል። ኢንቦክስ አድርጊ። ሰላም አለይኩም። ይሰማል? እሺ ኡምራ ማድረግ ከኩዌት ወደ መካ በመሄድ ይሰማል? ብዙ አይሰማሽም? መልሱ ካልተሰማሽ በቃ ማለት ነው መድከም ነው የሚሆነው። ይሰማሻል? አይሰማሽ? ይሰማል? በቃ ካልተሰማ ነዝለዋ ታህት ሰዎች ጋር ከኩዌት አዎ እሺ ዋቤ ጥያቄ አለ? يلا ننزل تحت። እሺ ልጆች እዚህ ያላቸው ልጆች ንዝጥር የሚሰሩ ልጆችን አደራ ፎሎ አድርጓቸው። አቡከርን እነ ጀማል ሁላቸውንም የምታውቋቸው ልጆች ፎሎ አድርጉ፣ ተከታተሉ፣ ታብ አድርጉ ሲገቡ፣ ኮፒ ሊንክ አድርጉ ሲገቡ። እሺ መጀመሪያ ቶሎ ብላችሁ ታቡን 1 ሚሊዮን አስገቡት። ለብዙ ሰው ተደራሽ እንዲሆን ይሆናል። እናንተ ይህን ባደረጋችሁ ቁጥር ሌሎች መጥተው ዳዕዋ ባዳመጡ ቁጥር ተጠቃሚ ትሆናላችሁ። ከምንዳው ከአጅሩ ተካፋይ ትሆናላችሁ። ስለዚህ ከፍ አድርጉ፣ እንትናቸውን ፎሎ አስደርጓቸው። ቪዲዮ እየሰራችሁ ለሁሉም ሙስሊም ይዳረስ ዘንድ ሌላውም ክርስቲያን ፎሎ አድርጎ ይጠቀም ዘንድ ከነርሱ ፎሎ አድርጓቸው፣ ታብ አድርጉላቸው፣ ኮፒ ሊንክ አድርጉላቸው። ይህን ይመስላል። እሺ እኔ ትላንትና ልሄድ ነበር በነገራችን ላይ ከዚህ ከዱባይ ኤርፖርት ነው የተመለስኩት። የሆነ ያልጨረስኩት ነገር ነበር። እሱን ሳትጨርስ መሄድ አይቻልም ተባልኩኝ፣ ተመለስኩኝ። ዛሬ ጨርሻለሁ አልሐምዱሊላህ። ነገ ኢንሻአላህ እሄዳለሁ። አንኛውም ዳዕዋ በአንድ ሰው ብቻ የሚቆም አይደለም። ዳዕዋ እስከ የውመል ቂያማ ድረስ ይቀጥላል። አሉ ልጆች የሚሰሩ እነሱን ከፍ አድርጓቸው፣ ፎሎዋቸውን አበረታታቸው። እሺ ከፍ አድርጉ። ሲገቡ ታብ ማድረጋቸውን አታውቁ። እሱ ምናልባት አፈን እና አንዳንድ ያንተንም ባለፈው የተናገርካቸው መጨረሻ የተናገርካቸው ቃላቶች ባለፈው እንደነገርኩ የመጨረሻ ማሰናበቻ አድርጎ የሚያስቡ አሉና ትንሽ ስለራስ ግልጽ ብታደርግልን። መቼም ወደዚህ አትቆይም አይደል? ወደ ዳዕዋት ይመለሳል አይደል? ወደ ስራ እንደ ድሮ ማለት ነው።
እሺ ኢንሻአላህ ታው አድርጎ ሁላችሁም ሲገቡ። እሺ ባረከላሁ ፊኩም። ሰላም። ይሄ ኮፍያ የስልጤ ኮፍያ ይባላል። እሺ አሁን ዛሬ 600 ሰው አለ እና ቡከር ሲገቡ፣ ጀማል ሲገባ፣ ሌሎች ልጆች ሲገቡ ሁላችሁም ለምን አትገቡ? ታብ አድርጉ። ሰዎች ሲገቡ ኮፒ ሊንክ አድርጉ፣ ለሌሎች ተደራሽ እንዲሆን አድርጉ። ዳዋ ማለት ይሄ ነው። አንዱ ዳዋ ሲያደርግ ሌላው ደግሞ በታብ ያግዛል። ወለም ዘለም አይልም። ይሄ ትውልድ ስራ ይሰራል። ሁሌ በስራ ላይ ነው እና እንደዚያ መሆን አለባቸው። አንዱ ከሌላው ጋር ይተጋገስ። በመካከላችሁ የተደባበረ ነገር ካለ ያንን በመወያየት ቀለል አድርጋችሁ በማየት ወንድማማቾች መሆናችሁን ሁሌ አስቡ። ተጋግዛችሁ ሁሌ ዳዋ ማድረግ። እሺ ይሄ ነው ደስ የሚለው። ሁላችሁም ለአንድ ዓላማ ስሩ። እርሱ ምንድነው? የነቢያቶችን ዓላማ ተሸክማችኋል። ያንን ከፍ አድርጋችሁ ሁሌ ማሳየት የእስላምን ውበት፣ በእስላም ላይ የሚነሱ ጥያቄዎችን ለመመለስ በጥንካሬ መቆም፣ ኢስላምን ለሌሎች መግለጽ። ስለ ኢስላም ያስተማራችሁበት ጊዜ በጣም ያተረፋችሁበት ጊዜ ነው። ከዚያ ውጭ ያባከናችሁ ጊዜ የከሰራችሁበት ጊዜ ነው። ስለ ኢስላም ማስተማር መመረጥ ነው፣ መታደል ነው። ነቢያቶች ሁሉ እድሜያቸውን ሁሉ መስዋዕት አድርገውለታል። እድሜያቸውን ሙሉ ደስተኛም ነበሩ። በዚያው ኢስላምን በማስተላለፍ ላይ መስዋዕት ትከፍላላችሁ፣ ትሰደባላችሁ፣ ትዘለፋላችሁ። ማንም ዝቅ ያደርጋችኋል እየመጣ የዛኔ ክብራችሁን ሁሉ ለኢስላም አሳልፋችሁ ስጡ። የኢስላም ክብር ከእናንተ ክብር በላይ ነው። ገብታችኋል? በተሰደባችሁና በተዘለፋችሁ ቁጥር ኢስላም በማስተላለፍ ላይ የነቢያቶችን መሰደብ መዘለፍ አስታውሱ። እነርሱ ከእናንተ በላይ የተከበሩ ነበሩ ከአላህ ዘንድ፣ ግን ክብራቸው ሁሉ ተጎድፈዋል፣ ተሰድበዋል፣ ተዘልፈዋል፣ ተመተዋል፣ ተቆስለዋል። ያ ሁሉ ሆነው እነርሱ ለእኛ መሰደብ እዚህ ቲክቶክ ላይ ስለሰደባቸው አንድ ሰው ምንም ማለት እንዳልሆነ የዛኔ ይገባቸዋል። ገብታችኋል? ከማንም በላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ነው አዛ የተደረጉት። በኡሁድ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አቆሰሏቸው። ደማቸው ከዚህ ሲወርድ ጊዜ ሙሉ ፊታቸው ደም ለብሶ ነበረ። ጥርሳቸው ሁሉ ተሰብሮ ነበረ። ያን ሁሉ እየጠረጉ ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም ብለው ነበር የተናገሩት። ስለ መዳናቸው ያስቡላቸዋል። እንደዛ ቁስለዋቸው ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም፣ ነቢያቸውን አቁስለው እነዚህ ህዝቦች እንዴት ነው መቼ ነው የሚድኑት ታዲያ ብለው ስለ መዳናቸው ያስባሉ። ነቢያቸውን አቁስለው ሲሉ ስለ ራሳቸው ነው። የእርሳቸው መቁሰል አሳስቧቸው እንዳይመስላችሁ። አንድ ሰው ከነቢይን ይሄን ያክል ከተዋጋና ነቢይን ይሄን ያክል ካቆሰለ ካደማ ወደ ነቢያት ትምህርት መጥቶ መቼ ነው ተረድቶና ተገንዝቦ ሊሰልም የሚችለው እያሉ ለነርሱ እያዘኑላቸው ነው። ለታቸዋል። ወዲያው ምን አደረጉ? ዱዓ አደረጉላቸው። አላሁመ እግፊር ለቀውሚ ፈኢነሁ ላ ያዕለሙን፣ አምላክ ያላህ ሆይ የሚያደርጉትን ስለማያውቁ ነውና ይቅር በልላቸው ብለው ጸሎት አደረጉላቸው። እዚያው የኡሁድ ጦርነት ላይ ይህን ያክል ላደሟቸውና ላቆሰሏቸው ከጸለዩ ነቢያችን ሰለላሁ ዐለይሂ ወሰለም እኛስ ባስተምሮት መንገዳቸው ላይ በምትባሉት ነገር ላይ ሁሉ ቻዮች ሆኑ፣ ታጋሾች ሆኑ። ታቸዋል። ያ ነው በትዕግስት ካልሆነ የነቢያትን መንገድ ለትውልድ ማድረስ አትችሉም። የሚሰድቧቸውን እናንተ ከሰደባችሁ ከእነርሱ በምን ተሻላችሁ? የሚዘልፏቸውን እናንተን በእነርሱ ደረጃ ልክ ወርዳችሁ ከዘለፋችሁ በምን ተሻላችሁ? ወደ ምድር ነው የምትጣሩት። ታዲያ ክብራቸው ያሳስባችሁ ዳዋ ቦታ ላይ ሆናችሁ። ነገር ግን ለእነዚያ ሰዎች እውነት አለመድረሱ ያሳስባችሁ። ለእነዚህ ሰዎች ልባቸው ውስጥ እውነትን ማድረሳችሁ ብቻ ነው ሊያሳስባቸው የሚገባው። የዛኔ መሰደባችሁና መዘለፋችሁን እልህ ይዟችሁ ለእናንተ ለራሳችሁ ልትሟገቱ እንዳትቆሙ። የኢስላም ክብር ከእናንተ ክብር በላይ ነው። እነዚህ ሰዎች እስላምን አለመገንዘባቸው ከእናንተ መሰደብ በላይ ነው። የእናንተ መሰደብና መዘለፍ በኋላ ይደርሳል፣ ችግር የለውም። እንዳውም ጊዜ ሰተህ ለዚህ አትመልሱ። ገብታችኋል? ይልቁንስ ያልተረዱትን ነገር ቀስ ብላችሁ በማስረዳት በሰብር በትዕግስት፣ ይሄ ነው መሆን ያለበት። ይሄ ነው የነቢያት ሁሉ ያስተምሯቸው መሰረት። ስኬትም ላይ ያደረሳቸው በመታገሳቸው ምክንያት ነው። ገብታችኋል? ባይታገሱ ኑሮ ነቢያቶች
ባስተምሮታቸው ጊዜ ሲሰደቡ ለራሳቸው ክብር እንመልሳለን ብለው ቁሙ በነበር ያን ያስተማሩ የሚያስተምሩትን ያነገቡትን ትምህርት ለሰው አይደርስም ነበር። ወታቸዋል። ይሄን ይመስላል። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻው ቻው ቻው። መልካም አዳር። ያቀራለን ኡስታዝ ያ ትንሽ ቀራለን። አለህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ኢንሻአላህ ኢንሻአላህ አሰብቻለሁ። ኢንሻአላህ በተቻለ አቅም እንገባለን። ኢንሻአላህ አይ ኢንሻአላህ هاي مرحبا. السلام عليكم ورحمة الله وبركاته. ملكام أدار من الله.